ኢትዮጵያን በዓለም አቀፍ መድረኮች ያስጠራች ውቢቷና ቆንጂት ሀሴት ደረጀ ማን ነች? በዓለም ደረጃ የኢትዮጵያን ስም ያስጠራች ከአንድ እስከ 3 የኢትዮጵያን ስም ማስጠራት የምንጊዜም ጀብድና ታሪኮች መካከልም ነው። የውድድሩ ባህሪ ነው። የትኛው ውድድር ላይ ከአንድ እስከ 3 መውጣት ዓለም ላይ ታሪክን መስራት እንደሆነም ነው። እንደምታወቀው የሽልማት አይነቶች አሉ። ታዲያ ከአንድ እስከ 3 ሲወጡ ሁሌም ኢትዮጵያ ሰንደቋ አይጠፋም። እጅግ የሚያስገርመው ታዲያስ የዚች የሀሴት ደረጀ ባልተጠበቀ ጊዜና ሰዓት ኢትዮጵያኖች መቼም በቁንጅና ውድድር በዓለም መድረኮች ከአንድ እስከ 3 ይወጣሉ ብሎም አልጠበቁም ነበር። ታዲያ ሀሴት ደረጀ አሳካች። የህልሟ ጽናት በጣም ይገርማል። ብቻ ግቧን አሳክታለች። ይህን እሷ ስትናገር በጣም አስገራሚ፣ አንድም ቀን ይህን ውድድር አስባ እንደማታውቅ ጭምርም ነው። አንዳንዴ የህይወት እንጀራ ወይም በረከት ወደ ሰው የሚመጣበት መንገድ አይታወቅም። የሰው እጣ ፈንታ አይታወቅም። እሷ አንድም ቀን አስባ እንደማታውቅ ጭምርም ነው። በተለይ የቁንጅና ውድድር፣ ብዙ ጊዜ ቁንጅና ውድድር ሲባል በርካቶቹ ተስፋ ይቆርጣሉ። ምክንያቱም ቁንጅና ውድድር ኢትዮጵያ መቼም በዓለም አቀፍ መድረክ ወጥታ ከተለያዩ ከቆነጃጅቶች ዓለም ክፍል ወጥታ ኢትዮጵያ እንደማታሸንፍ ከማሰባቸው የተነሳ ተስፋ ይቆርጣሉ። እሷ ግን ተስፋ አልቆረጠችም። ያልተጠበቀ እድል ወደ ህይወቷ መጣ። እጅግ ይገርማል። ብዙም እንደዚህ አይነት ነገር በጣም ትኩረት የሰጠችበት ጉዳይ እንዳልሆነ ጭምርም ነው። ትውልዷም እድገቷም በአዲስ አበባ የአዲስ አበባ ዩኒቨርሲቲ 2ኛ ዓመት ተማሪ እንደሆነች ጭምርም ነው። ሀሴት ደረጀ ገና ለጋ እድሜ ላይ እንዳለች ጭምርም ነው። እንዲህ ስትታይ ግን እድሜዋ በጣም ተለቅ ያለ ይመስላል። ገና ለጋ ያለ እድሜ ላይ እንዳለች ጭምርም ነው። 2ኛ ዓመት የዩኒቨርሲቲ ተማሪ ማለት ለመገመት አዳጋች አይደለም። በዛ ላይ ደግሞ አዲስ አበባ ተወልዳ ስላደገች በእድሜዋና በትክክለኛ ጊዜ እንደገባችም የታወቀ ነው። ታዲያስ ሀሴት ደረጀ በዚህ ሰዓት ጭራሽ ያልጠበቀችው ነገር ነው የሆነባት። ተአምር ነው በህይወቷም። ሁሌ አምላኳን እንደምታስቀድም ጭምርም ነው ህይወቱ ውጣ ውረድ ላይ የተናገረችበትም ላይ የተወሰደ መረጃ የሚያሳየው። ሀሴት ደረጀ አንድም ቀን እንደዚህ በዚህ ደረጃም እታያለሁ ለዚህ ክብርም እበቃለሁ ብላም አስባ እንደማታውቅ ጭምርም ነው። በጣም ጨዋ የተረጋጋችና የሰከነች ልጅ እንደሆነች ጭምርም ነው። በርካቶቹ የዓለም አቀፍ ቁንጅና ላይ ኢትዮጵያኖች ወክለው አሸንፎ ስለማያውቁ በርካቶቹ ተስፋ አያደርጉም። ለዚህም ነው ትኩረትም ያልተሰጠው። ለምሳሌ አሁን ኢትዮጵያ ውስጥ እሷም ብዙዎችም የሚያውቁት ነገር ካለ ሩጫ ነው የምታወቀው። ሩጫ አንዱ ሲወጣ ሁሉም ተከታትሎ በሩጫ ይወጣል። ኢትዮጵያውን በረጃጅም ሩጫዎች ላይ ከዓለም ኢትዮጵያና ኬንያ እንደምታወቁም ነው። በርካቶቹ ሩጫ ኢትዮጵያ ላይ የሚሆነው አንዱ ሲወጣ የሱን ፈለግ በመከተልም ነው ሌሎች በቅልጥፍና የሚሳተፉት። የተለያዩ ስፖርት መድረክም በዚሁ በተለያዩ መድረክ አንዱ ሲወጣ ነው ሌላውም ተከትሎ ወጣው። እንደዛም ነው ቁንጅና ውድድርም የራሱ ዓለም አለው። በጣም የሚገርመው የውድድሩ ዓለም የራሱን ተሳትፎ ንቃት እንደምጠይቅ ጭምርም ነው። ኢትዮጵያ ላይ እንደዚህ አይነት ነገር ብዙዎቹ ትኩረት አድርጎ እንዳልሰሩበት ጭምርም ነው። ቁንጅና ውድድር መልክ አይታይም የሚባለው ነገርም ውሸት ነው። መልክም የራሱ ውጤት አለው። በዛ ላይ ደግሞ አቋም፣ የእሷ ቁንጅናና አቋም ለየት እንደሚል ጭምርም ነው። ግርማ ሞገሷ ደግሞ ይለያል በማለትም በርካቶቹ ሀሳባቸውን እየገለጹ ይገኛሉ። ታዲያ በዓለም አቀፍ መድረኮች ከእስራኤል ከተለያዩ ከቆነጃጅት ሀገራት ከሂንድ ከተለያዩ ቦታ በርካቶች ይመጣሉ፣ ይወዳደራሉ። ታዲያ ለዚህም ማሸነፍ ከባድ ነው ብለው በርካቶች ተስፋ ይቆርጣሉ። ዳሩ ግን እንደዛ አይደለም። ምክንያቱም ኢትዮጵያ የቆንጆች መገኛ ነች ማለት ይቻላል። የኢኮኖሚ የገንዘብ ጉዳይ እንጂ ኢትዮጵያኖች ውበት እንዳላቸው ጭምርም ምንም ጥርጥር የለውም። አንድ ሰው በድህነቱና ደግሞ ሲያልፍለት የሚኖረው መልክ ራሱ አይገናኝም። እንደገና ደግሞም አርጅቶ ራሱ ገና ለጋ እድሜ ያለው ልጅ ነው መስለው ኑሮ ሲያምርበት። ኢትዮጵያዊ የውበት ችግር የለበትም። አብዛኛው የኢኮኖሚ ችግር እንጂ ኢትዮጵያን የጎዳት ሌላ ነገር እንዳልሆነ ጭምርም ነው። ለዚህም ነው በዓለም መድረኮች ሀሴት ቀርባ ኢትዮጵያን ወክላ 2ኛ ደረጃ ወጣችበትም። እጅግ አስገራሚ የምንጊዜም ከኢትዮጵያ ቆንጆች በጣም በሚደንቅ ሁኔታ አፍሪካ ላይ 1ኛ የወጣች። ከዚህ በፊትም በተለያዩ ሚዲያ ፕላትፎርም ላይ ውድድር ቀርቦ ነበር። በተደረገው ጥናትም እጅግ በጣም በሚያስገርም ሁኔታ ከአፍሪካ ኢትዮጵያ በተደረገው ጥናት 1ኛ ላይ እንደተቀመጠች ጭምርም ነው።
ምን ያህል ውቦችና መልካም መገኛ እንደሆነች ጭምርም ነው። ኢትዮጵያ እጅግ የሚገርመው የኢኮኖሚ ነው እንደምታወቀው በማለት በርካቶቹ እየገለጹ ያሉት። ለምሳሌ ዲያስፖራዎችንም ማየት ይቻላል። ከዚህ ሲሄዱ እንዴት እንደሚያምርባቸው መልካቸው በጣም በሚደንቅ ሁኔታ ለየት እንደምልም ነው። የኑሮ የአመጋገብ ስርዓት ነው። ኢትዮጵያኖችን በርካቶችን እየጎዳ ያለው የአመጋገብ ስርዓት እንደሆነ ጭምርም ነው። የአመጋገብ ስርዓት ብስተካከል፣ ይህ ደግሞ ኢኮኖሚ ካልተስተካከለ የአመጋገብ ስርዓት እንደማይስተካከልም ነው። አንዳንዶቹም ደህና ኑሮ እየኖሩ የአመጋገብ ስርዓታቸውን የማያስተካክሉ እንዳሉ ጭምርም ነው። በተለይ ለሞዴሊንግ የሚያስቡት ሴቶች በተለይ ሸንቃጣ ለመሆን የአመጋገብ ስነስርዓት ስፖርት መስራት እንደሚያስፈልግ ጭምርም ነው። በተለይ ወሳኝ መሰረታዊ ነገሮች የአመጋገብ ስርዓትና ስፖርት ማዘወተር እንዳለባቸው፣ ራሳቸውን መንከባከብ እንዳለባቸውም ነው። ኢትዮጵያ ውስጥ ቁንጅና የሚወዳደሩትም ስፖርት ብዙ ጊዜ አይሞክሩም። ስፖርት መስራት ወሳኝ ነው። በተለይ ለአቋም ለማሳመር በተለይ ለቁንጅና ውድድር ምን ያህል ተጽዕኖ እንደሚያሳድር ያረማመድ የቁንጅና ትምህርቶችን ውድድር ለሞዴሊንግ የሚሆኑትን ትምህርቶች መውሰድ። ሀሴት እንግዲህ በጣም በሚገርም ሁኔታ በአንድ ቀን እንደዚህ በዓለም ደረጃ ለዚህ ክብር በቃለሁ ብላ ባታስብም ግን በውድድሩ ዙሪያ በጣም በሚገርም ሁኔታ የራሷ ሚና እንዳለ ጭምርም ነው። እጅግ የጎላ ሚና በሀገሯ ተስፋ እንደማትቆርጥ የሀገር ፍቅር እንዳላት ጭምርም ነው። በጣም በሚያስገርም ሁኔታ ኢትዮጵያን በዓለም አቀፍ መድረኮች ላይ ተስፋ በጣም በሚገርም ሁኔታ ሀሴት ከመጣች እንደዚህ አይነት ውጤት ካመጣች በኋላ በርካቶቹ ተስፋች እንደለመለመ ጭምርም ነው የወጡት መረጃዎች የሚያሳዩት። ኢትዮጵያን ወክላ ይህን ያህል በጣም በሚገርም ሁኔታ ባልተጠበቀ ጊዜና ሰዓት ትልቅ ክብርና ትልቅ ውጤት ስታመጣ በርካቶቹ እንደተደመሙ ጭምርም ነው። ስትመጣም አቀባበል ተደርጎላታል። አቀባበል ሲደረግላትም እጅግ አስገራሚ መልእክትም ያስተላለፉበት ሁኔታም ነው የተፈጠረው። ምክንያቱም እሷ የኢትዮጵያ በጣም በሚገርም ሁኔታ ኩራት እንደሆነች ጭምርም ነው። ስትሄድ ወንድሟ ብቻ ነበር ተስፋ ሆኖላት የሸኘው። በጣም የሚገርመው በሰዓቱ በርካቶችም ትኩረት አላደረጉም። ምክንያቱም ኢትዮጵያ አልተለመደም በዓለም አቀፍ መድረኮች እንደዚህ ታሸንፋለች ተብለው። ለዚህም ነው ኢትዮጵያውያን በአሸናፊነት መንፈስ የተለያዩ ነገሮችን ሲያደርጉ ሀገራቸውን ማስጠራት እንደሚችሉ ጭምርም ነው። በተለይ ሌሎቹም እየገለጹ ያሉት እሷ የሀገር ፍቅርን በውስጧ ስላላት ለአንደኝነት በቅታለች። ኢትዮጵያን በዓለም አቀፍ መድረኮች አስተዋውቃለች። የኢትዮጵያ ምርት ኢትዮጵያ ምንን መገኛ እንደሆነች ጭምርም በጣም በሚገርም ሁኔታ ለማስተዋወቅ የሄደችበትም እጅግ አስደናቂ መንገዶች እንደሆኑ ጭምርም የአደባባይ መረጃዎች ናቸው። ሀሴት ደረጀ የኢትዮጵያ በጣም በሚገርም ሁኔታ በቱር ረገድ በቱሪስት ዙሪያ እጅግ አስገራሚ መስህብ እንደሆነች ጭምርም በርካቶቹም እየገለጹ ይገኛሉ። ይህ ውድድር ቁንጅና ብቻ ሳይሆን ሀገርን የማስተዋወቅ እጅግ የጎላ ሚና እንደሆነ ጭምርም ነው። በጣም በሚደንቅ ሁኔታ ኢትዮጵያን በዓለም አቀፍ መድረኮች ላይ በተለይ በኢትዮጵያ ቱሪዝም ዙሪያ እጅግ የጎላ ሚና እንደተጫወተች ጭምርም በርካታ ምሁራኖችም እየገለጹ እንደሚገኙ ጭምርም ነው። ሀሴት የኢትዮጵያ አርማ እንደሆነችም ነው በርካቶቹ እየገለጹ ያሉት። ወደ ትውልድ ሀገሯ ከሂንድ በሰላም እንደገባች ጭምርም ነው ዛሬ የደረሱን መረጃዎች የሚያሳዩት። አጠቃላይ ሀሴት ማነች ለምትሉኝ ሀሴት ደረጀ ትባላለች። ትውልድና እድገቷ በመዲናችን አዲስ አበባ እንደሆነና የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ሚኪ ነኝ ከሚኪ ታቦር። ይህ ሌላኛው ወይም አዲሱ ቻናሌ ነው። ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በዛሬ መሰናዷችን ስለ ሀሴት ደረጀ ነው። በቀጣይ መሰናዷችን እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።